አብረን እናንብባል። ምዕራፍ 6 ቁጥር 17 እኔ የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አያድክመኝ። እስቲ እንድገመው። እኔ የኢየሱስን ማህተም ተሸክሜያለሁና ከእንግዲህ ወዲህ ማንድም አያድክመኝ። ክብር ለኢየሱስ ይሁን። የጸጋ አምላክ እግዚአብሔር በጌታ በኢየሱስ ስም ስለዚህ ማለዳ ስምን እጅግ አድርገን እንባርካለን። ደግሞ ምህረትህ አገዘን። ዛሬ እግዚአብሔር ሆይ ጸጋህ ደገፈን፣ በፊትህ እንድንሆን እድል አገኘን። ይሄ ማለዳ እግዚአብሔር አምላክ ሆይ በደከምንበት ነገር የምንበረታበት ማለዳ፣ ከወደቅንበት ቦታ የምንነሳበት ቀን፣ እግዚአብሔር ሆይ እንዳንተ ልብ መኖር የምንችልበትን ጸጋ የበለጠ እግዚአብሔር ሆይ የምንቀበልበት ማለዳ እንዲሆን እጸልያለሁ። በድካማችን እግዚአብሔር ሆይ የሚገለጥ ያንተ ብርታት ይኖር። እግዚአብሔር ሆይ ይታደስ ድካማችን። እግዚአብሔር ሆይ ይሄ ማለዳ እግዚአብሔር ሆይ እግዚአብሔር የሰራባት ቀን ብለን የምናስብበት ፋሲካ እንዲሆንልን በኢየሱስ ስም እጸልያለሁ። የመነሳት ፋሲካ እግዚአብሔር ሆይ አንተን ፊትህን የማየት አቅም የምናገኝበት ማለዳ እንዲሆን በኢየሱስ ስም እጸልያለሁ። ቃልህ እንደገና ሪቫይቭ ያድርገን። እግዚአብሔር ሆይ መገኘትህ በመካከላችን ይሆን። የቃሉ ጌታ መንፈስ ቅዱስ በኢየሱስ ስም ልብና አእምሮን አንተ ተቆጣጠር። ጌታ ሆይ ለሚሰሙት ጸጋ ይብዛ፣ ለኔም ለምናገረው እግዚአብሔር ሆይ የምናገርበት ጸጋ ይብዛልኝ። ሁሉን ለክብር አሳልፈን አደራ ሰጠን። እኛ የማንጠቅም ባሪያዎች ነን፣ አንተ ግን ትጠቀምብናለህና በመካከላችን አንተ ተመላለስ። በኢየሱስ ስም ጸለይኩኝ፣ አሜን። ተባረኩ። እሺ፣ የአርስቴ የምናገርበት ሐሳብ መቼም የተረዳችሁት ይመስለኛል። የኢየሱስን ማህተም በስጋዬ የሚል ነው። የኢየሱስን ማህተም በምን? በስጋዬ። ዛሬ እንግዲህ የሆኑ ነገሮችን ማህተሞችን በላያችን ላይ ከሌሉ ፈልገናቸው ካጣናቸው እንዲኖሩ ወስነን እንወጣለን ከዚህ። በርትተን ደግሞ እነዛን ማህተሞች በላያችን ላይ ያደረግን ጌታ ረድቶናልና የቀሩትን እየሞላን እንሄዳለን። ፓስተር ባለፈው ጊዜ አንድ 3 ክፍሎችን በተለይ በዚህ ኤሪያ ላይ በደቀ መዝሙር ኤሪያዎች ላይ ካስተማረ በኋላ እዛ ጋር ቁጭ ብዬ መጣና ዜዶ በዚህ በደቀ መዝሙር ነገር እንደው በእውነተኛ ደቀ መዝሙር ላይ አንዳንድ ሐሳቦችን ብትጨምር ሲለኝ እኔ ይሄ የገላትያ መጽሐፍን እያሰብኩት ነበርና ጌታ ሆይ ይሄ ሐሳብ በልቤ ከብዷል፣ እንዴት ነው ማገናኘው? ያንተ ሐሳብ ይሆን እንዴ ብዬ አሰብኩ። ለመንፈስ ቅዱስ ሰጠውና አንተ ትረዳኛለህ። ሐሳቡ በጣም ጥልቅ ነው። በአንድ ጊዜ በአንድ ደቂቃ በአንድ ሰዓት ውስጥ የሚያልቅ አይደለም፣ ግን ያንተ እርዳታ ያስፈልገኛል ብዬ ሐሳቡን ግን ሳሰላስለው ነበርኩና በሚደንቃቸው ሁኔታ እሱ ያስተማራቸውን ነገሮች አንዳንዶቹን ገባ ብዬ እንደገና ማየት ጀመርኩ። ስለ ትህትና አስተምሯል፣ ስለ ፍቅር አስተምሯል፣ ስለ ይቅርታ አስተምሯል። በቃ እነዚህ ነገሮች በሙሉ አስተምሯቸዋል። ከዛ አንድ ነገር አሰብኩኝ። የገላትያን መጽሐፍ ያነበበ ሰው፣ የጳውሎስን መጽሐፍቶች ያነበበ ሰው የዚህ ሰው የህይወት ያውቃልና የገላትያ መጽሐፉ ላይ ትንሽ መርኮዝ ብዬ ይሄን ሐሳብ የበለጠ ላሰፋው ሞከርኩኝ። ዛሬ የምንመለከተው በፍሬዎቹ ዙሪያ አይደለም። እነዚህን ፍሬዎች ፓስተር ባለፈው ሳምንቶች 3 ሳምንት እንደዚህ የሰበካቸውን ፍሬዎች የሚያፈራ አንድ ደቀ መዝሙር ከማፍራቱ በፊት ወደዚህ ፍሬ ለመምጣት የሚያስፈልገውን የህይወት ስታንዳርድ በዛ ነው የምናጠፋው። ጥያቄ ልጠይቃችሁ። መጀመሪያ በጥያቄ ቢጀምር ጥሩ ሳይሆን አይቀርም። እስቲ እውነተኛን እንዳትረሱ። ከፊት ለፊት እውነተኛ ደቀ መዝሙር ነኝ የምትሉ እስቲ እጃችሁን አሳዩ። እውነተኛ ደቀ መዝሙር ነኝ የምትሉ አይነው ይገባኛል። እስቲ እውነተኛን ጨምር ያለው እውነተኛ ደቀ መዝሙር ነኝ የምትሉ ጌታ ያባርካችሁ። ያወረዳችሁ ያላወረዳችሁ እንደኔ በዚህ መጽሐፍ እንፈተሻለን ማለት ነው። እንደኔ ወገኖች ሆይ የዛሬዋን ቤተክርስቲያን
የደቀ መዝሙር በዚህ ቤተክርስቲያን ዛሬ ባለች በተለይ ደግሞ አሁን ያለችው ቤተክርስቲያን ውስጥ ያለን የደቀ መዝሙር ወግ ሰዎች ሊነግሩን አይገባም። ከኛ አልፎ አገር ያወቀው ፀሐይ የሞቀው ጉዳይ ስለሆነ ማለት ነው። ትልቁ ችግር ያለው ብዬ ማስበው ትንሽ ጠንከር እላለሁ ብያለሁ። ዲፕ የሆነ ነገር ስለሆነ ትንሽ ልባችሁን ሰፋ አድርጋችሁ ስሙ። ግን ትልቁ ችግር የሆነው እውነተኛ ደቀ መዝሙር የሚለውን ነገር አሁን በእኛ ዘንድ ያለውን ነገር ከምን ጋራ አወዳድረን እውነተኛነቱን እንወቅ የሚለው ላይ ጥያቄ አለ ሁልጊዜ። አሁን ደቀ መዝሙር ነን እንላለን፣ ግን ከመጽሐፉ ጋራ ያለ ደቀ መዝሙር ያ የመጽሐፉ ደቀ መዝሙርነት ወግ በእኛ ዘንድ አለ ወይ ነው ጥያቄ። ካለና ያለን ዛሬ የተጣመመ ማለት ህንፃ አንድ ፎቅ ሲሰራ ቤት ሲሰራ ግድግዳው እንዳይጣመም የሚሰሩት ሰዎች መካከል ያሉት ሰዎች ግድግዳውን የሚሰሩ ሰዎች ቱምቢ ያደርጋሉ። ቱምቢው ዞር ካለ ግድግዳው ኦፍ እየሆነ ነው ማለት ነው። ሳይታወቅ ጠማማ ፎቅ እየሆነ ነው። ስለዚህ ምን ያደርጋሉ? ያፈርሱትና እንደገና ምን ያስተካክላሉ ግድግዳው። ምናልባት የኢትዮጵያ ውስጥ ያሉ ሱቆች በጣም ቆንጆ ምሳሌ የሚሆን ነገር አላቸው። ኪሎ የሚባለው ነገር ታውቃላችሁ? እንዲና እንዲ የሚመዝነው ነገር። እናንተ ስኳር ልትገዙ የሆነ ነገር ስትሄዱ አንዱን ያነሳና መጀመሪያ ኪሎውን በዚህ በኩል ያስቀምጠዋል። ከዛ በዚህ በኩል እናንተ የምትገዙትን ዕቃ አምጥቶ ያስቀምጣል። ካነሰ ይጨምራል፣ ከበዛ ይቀንሳል። ስለዚህ የሚለካበት ቱምቢ ያለው ማለት ነው። ዛሬ በእግዚአብሔር ቃል ቱምቢነት ወገኖች ሆይ እኛን ህይወት እንፈትሻለን። ከዛ በኋላ ቤቱ ጋር ነው ያለነው የሚለውን ለማየት እንሞክራለን። የኢየሱስን ማህተም በስጋዬ እስቲ አንድ ላይ እንበለው። እስቲ በሉት፣ ግድ የላችሁ። የኢየሱስን ማህተም በስጋዬ። ከብደን እንገኝ ይሆን ቀለን እንገኝ ይሆን አላውቅም፣ ግን እንመርዝ ነው። ለምንድን ነው ጳውሎስ በገላትያ መጽሐፍ ይሄን የተናገረው? እንመጣበታለን። ግን የቃሉን ትርጉም ግን እንደው ዝም ብለን እንየው። ይሄ የኢየሱስን ማህተም የሚለው በእንግሊዝኛው the marks of Jesus ይለዋል። የግሪኩ እዛ ሄዳችሁ ስታነቡ ስቲግማታ የሚል ወርድ አለው። ያችን ቃል ነው የተጠቀመው። ይሄ ዝም ብሎ በጥቅም ላይ የዋለ ቃል አይደለም። ይሄ ማርክ በስጋው ላይ አለ ያለው እና የተጠቀማት ስቲግማታ የምትለው ወርድ በጣም ወሳኝ ወርድ ነች። ባሪያዎች ጌቶቻቸው የነሱ መሆናቸውን የባለቤትነት መብታቸውን ለማረጋገጥ ኢትዮጵያ ውስጥ ሊብሬ ሲባል ማህተም ተደርጎ ያንተ ነው እንደሚባለው ማለት ነው። ማህተም ይደረግባቸዋል ባሪያዎች። ልዩ ምልክት ማለት ነው። ልዩ የተለየ በቃ ለዛ ሰው ባለቤትነት ብቻ የሚያገለግል ልዩ ምልክት ማለት ነው። ወይም ደግሞ ሰዎች ለሚወዷቸው ጌታዬ ናቸው ላሏቸው በጣም በፍቅር ለወደቁላቸው ዲቮቲ ለሆኑላቸው ነገሮች ምን ያደርጋሉ? ያንን ማህተም ያደርጋሉ። ማህተም ንቅሳት አይደለም። ይሄኛው ስቲግማታ ንቅሳት ሄደን በታቶ መልክ የሚደረገው አይደለም። ይሄ በስጋ ላይ የሚደረግ ማህተም ነው እና ጳውሎስ የተጠቀመው ይሄንን ቃል ነውና የኢየሱስ ማህተም በስጋዬ። ቃሉ ለምን እንደተጠቀመ ባጭሩ ልንገራችሁ። ይሄ ከደቀ መዝሙር ታሪያ ህይወት ጋር ምን ያገናኘዋል? ባጭሩ እሱን እናያለን ማለት። ብዙ ጊዜ ላልፈጅ ይችላል፣ ግን በጣም ወሳኝ የሆነ ነገሮችን ይዛችሁ ትወጣላችሁ ብዬ አስባለሁ። ይዘን እንወጣለን ሁላችንም። ይሄንን የገላትያ መጽሐፍ ያነበባችሁ ሰዎች የገላትያ መጽሐፍ ዋናው ሐሳብ ጳውሎስ በተለይ ደግሞ በብሉይ ኪዳን ይነሱ የነበሩ ማለት በብሉይ ኪዳን የነበረ ስርዓት፣ የመገረዝ ስርዓት፣ ሌሎችም ስርዓቶች እስከ ክርስቶስ ድረስ ያሉትን አገልግሎት መጨረሳቸውን በጣም ዲፌንድ ያደረገበት አፖሎጀቲክስ የሰራበት መጽሐፉ ነው የገላትያ መጽሐፍ። ካሉት መጽሐፎች ሁሉ በተለይ የሮሜ መጽሐፍና ይሄ መጽሐፍ ዲፕሊ ካጠናችሁት በተለይ የገላትያ መጽሐፍ በመገረዝ ላይ አተኩሮ የሚያወራ እና በጊዜው በዚች በገላትያ ባሉ አብያተ ክርስቲያናት ናቸው፣ አንድ አይደልችም፣ አብያተ ክርስቲያናት ነበሩ እና በዛች በገላትያ ባለች ቤተ ክርስቲያን
የነ ጳውሎስ የወንጌል ትሩፋት የሆኑትን ለአሕዛብ ነው ጳውሎስ የተጠራው እና አሕዛቦችን ሰብከው እነ ጳውሎስ አምጥተው ቤተክርስቲያናት አብያተ ክርስቲያናት ተቋቁሞ እያለ በዛ ውስጥ የተነሱ ክርስቲያን ይሁዲዎች አይሁዳውያን ናቸው፣ በስጋ ከአብርሃም ዘር ናቸው፣ ግን ደግሞ ክርስቲያኖች ናቸው፣ ኮንቨርትድ ክርስቲያኖች ናቸው። እና እነሱ ምን የሚል ስብከት ይዘው መጡ? አይ እውነት ነው በክርስቶስ ኢየሱስ ባለው ክርስቶስ ኢየሱስ ወደኛ እንድትገቡ የሰጣችሁ ድል ተሰጥቷቸዋል። ለኛ ብቻ ነበረ ክራይስት የመጣው ብለን ያሰብነው፣ ኢየሱስ ክርስቶስ የመጣው ብለን ያሰብነው ለኛ ለአይሁዳውያን ከኛ ዘር ነው ብለን ነበር ያሰብነው። ግን ደግሞ በግድም ቢሆን እነ ጳውሎስ አልሰብክም ብለው ባለፈው ዛክ ሲያነሳ ነበር ፓስተር ዛክ በግድ ማለት ከ8 እስከ 10 ዓመት በሚቆጠር ማለት ነው አንሰብክም ለአሕዛብ ብሎ ባሉበት ነው ለጴጥሮስ ተናግሮት የመጣውና ጳውሎስም ለዛ ነው የተጠራው። ስለዚህ በሱ ነው ኮንቨርትድ የሆነው በጳውሎስ። ስለዚህ ምን ይላሉ? እናንተ ወደ ክርስትና መግባት ትችላላችሁ፣ ግን ክርስትና ማለት አይሁድ ማለት አይደለም። ክርስትና ደግሞ የመጣው ለአይሁድ ነው። ስለዚህ መግባታችን አንቃወምም፣ ግን ለመግባት ግን ወደዚህ ወደ ክርስትና ለመግባት ክርስቲያን ብቻ ሳይሆን አይሁድ ክርስቲያን መባል አለባቸው። ስለዚህ ምን መጨመር አለባቸው? መገረዝ፣ የሚታይ ሸለፈትን ማጥፋት አለባቸው የሚል ይዘው መጡ። ጳውሎስ ኖ ሕግን በመፈጸም የሚገኝ ደህንነት የለም። ደህንነት ያለው ክርስቶስ ኢየሱስን በማመን ነው። አዎ ይላቸዋል። ሕጉ ችግር የለበትም። ሕጉማ ቆንጆ ነበር፣ ሞግዚት ነበረ። የሞግዚትነቱ ጊዜ ግን ምን ብሏል? አብቅቷል። ክርስቶስ ኢየሱስ ሲመጣ እውነተኛው ሲገለጥ መዳን የሚገኝበት ሌላ ቻፕተር ተከፍቷል፣ ተጀምሯል። እና የሥጋ መገረዝ አያስፈልግም። የሙሴን ሕግ መጠበቅ ብላችሁ የምታስገድዱ ነገር አያስፈልግም። የአይሁድን ስርዓቶች፣ የሃይማኖት ስርዓት እንደ እጅ መታጠብ ያለው እንደ ሰንበትን ማክበር ያለው ሌሎችንም ማክበር አያስፈልግም፣ ማመን ብቻ ነው ብሎ ጳውሎስ ዲፌንድ ያደረገበት የአፖሎጀቲክስ መጽሐፉ ነው። እንደውም ምንድነው የሚለው ጳውሎስ በዚህ መጽሐፉ? እኔ የተቀበልኩት ወንጌል አለ። መልአክ እንኳን ቢመጣ ምንም ቢል ይሄንን ትምህርት ሊቀይር ቢመጣ መልአክን እንኳን የመርገም አቅም አለኝ ይላል ጳውሎስ። ከጌታዬ ፊት ለፊት የተቀበልኩት ትምህርት ስለሆነ እና በተለይ ስለዚህ ህይወት ሲናገር እንደዚህ ይላል ገላትያ መጽሐፍ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንጂ የሕግን ስራ በመስራት ድነት እንደማያገኝ አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በኢየሱስ ክርስቶስ ምን ብለናል? ተናገሯ። ምን ብለናል? አምነናል። እስቲ አምነናል በለው። እስቲ አምነናል። እና መጥቷል። ከሕግ አውጥቶ በጸጋ የምትድኑበትን ህይወት እግዚአብሔር አምጥቷል ብሎ አይላቸዋል። ሕግን ለመፈጸምና ለመግባት ከሞከራችሁ በአይሁዳዊነት በስጋ በሚገረዘው መገረዝ ወደ ክርስቶስ ህይወት መቀላቀል ከፈለጋችሁ ይላል ገላትያ መጽሐፍ ምዕራፍ 5:1 በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ካለ በኋላ ቁጥር 4 በጣም ወሳኝ ነገር ያስቀምጣል። በሕግ ልትጸድቁ የምትፈልጉ ከሆነ ከጸጋው በታች ወድቃቸዋል ይላል። ጸጋው አልደገፋቸውም። ወገኖቼ ወሳኝ ነገር ነው። ቁጥር 17 ቅድም ያነበብናት እንደመነሻ እኔ ግን የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ አያድክመኝ። በጣም የምትገርም ቃል። የኢየሱስን ማህተም በስጋዬ ተሸክሜያለሁ። የሸለፈት መገረዝ አይደለም እኔ ጋር ያለው። አስፈላጊ ከሆነ ምንድነው ያለኝ? በስጋዬ ያለ ማህተም ነው ያለኝ፣ የተነቀስኩት ማህተም። ይህንን ንግግር የተናገረው ዝም ብሎ አይደለም። ሰዎች 6 ምዕራፎች ያለው የገላትያን መጽሐፍ ያጻፈው ምክንያት ምንድነው ካላችሁኝ፣ ምዕራፍ 6 ከ12 ጀምሮ እሱችን ንግግር እስከተናገረባት ያሉት 3 ናቸው። እንደዚህ ብሎ ይላቸዋል። ቁጥር 13 ላይ አውጡ ከኔ ጋር እናንብቡ። ክብር ለኢየሱስ ይሁን። እንደዚህ ይላል፣ በስጋ መልካም ሆነው ሊታዩ የሚወዱ
ስለ ክርስቶስ መስቀል ግን መሰደድን የማይፈልጉ እነሱ ይላል ቁጥር 13 በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕጉን አይጠብቁ ይላል ጳውሎስ። ምን ማለት እንደሆነ ታውቃላችሁ? እገረዛለሁ ካልክ ሙሉ የብሉይ ኪዳኑንም ሕግ አብረህ መጠበቅ አለብህ። ሕጉ ይዞ የመጣውን አጠቃላይ 613 ይመስለኛል ሕጎች አሉ በብሉይ ኪዳን መጠበቅ አለብህ። አንዱን እንኳን ከሳትክ አይደል ጳውሎስ በሮሜ መጽሐፉ እንደሱ የሚለው አንድ ከሳትክ ሁሉን እንደሳትክ ይቆጠራል ያ ጳውሎስ። እና ምንድነው የሚሉት ታዲያ? ምንድነው ጳውሎስ እያላቸው ያለው? ዋው ለካ ምንድነው ዋናው ዓላማቸው? ተገረዙ ብለው እነሱ በወንጌላቸው ያመጡትን እነ ጳውሎስ ያመጧቸውን አሕዛብ የወንጌል ትሩፋት የሆኑትን አሕዛብ በይሁዲ ውስጥም ያሉት አይሁዳውያንን ለምን ነው የሚያስገርዙት ብለህ ስትጠይቅ የምታገኘው መልስ ስለ ክርስቶስ መከራ መቀበል ስለማይፈልጉ፣ ስለ ጸጋ መከራን መቀበል ስለማይፈልጉ ነው። ስለ ወንጌል የትላንትና ሳይሆን ወንጌል ክርስቶስ ኢየሱስ ነው። ክርስቶስ ስለ ክርስቶስ ኢየሱስ የሚከፈለውን ዋጋ መቀበል ስለማይፈልጉ ነው ይላቸዋል። እና አይሁድ እኮ አድርገናቸዋል፣ ከተትናቸው ከጳውሎስ ነጥቀን ክርስቲያን አይሁድ አደረግናቸው። ወደ አብርሃም ዘር ምን በስጋ ወዳለው ዘር ጨመርናቸው። ቡስት በቃ የሱን ትምህርት ተውት፣ ማይረባ ትምህርት ነው። ለምን ሰው የሚድነው ወደ አይሁድ የሚገባው በአብርሃም ውስጥ ሲሆን ብቻ ነው። ልጅነት በመንፈስ በመደረግ መገረዝ አይደለም ብለው አሉ። ይሄ ደግሞ ምንድነው? ስለ ክርስቶስ መሰደድ ስለማይፈልጉ። አባታችን ጳውሎስ ግን አለ ቁጥር 17 አሁንም ደግሜ እላለሁ፣ እኔ ግን የኢየሱስን ማህተም በስጋዬ ተሸክሜያለሁ። ማህተሙ ከየት መጣ ነው ጥያቄው። ማህተሙ ከየት መጣ? ስለ ክርስቶስ ኢየሱስ የከፈለው ዋጋ ነው። በነገራችን ላይ እነዚህ ሁሉ የምታዩቸው የነበሩት ማህተሞች ስለ ክርስቶስ ኢየሱስ ስለ ወንጌል የተከፈሉ የወንጌል ዋጋዎች ናቸው። ጳውሎስ ያነሳል። በነገራችን ላይ ሉቃስ እኔ ተነጋግረው ይሆን ወይ ብዬ አሰብኩኝ። ሉቃስ የሐዋርያትን ስራና የሉቃስ ወንጌልን ሉቃስ ነው የጻፈው እና ይሄ ሰው እንትን ውስጥ የነበረ አይደለም፣ ከ12ቱ ደቀ መዛሙርት መካከል አልነበረም እና ጽፏልና አውቆ ይሆን ወይ ከጳውሎስ አንዳንድ ነገሮችን ብቻ ነው ትንሽ ሰጥቶ ነው ሄደው እና ጳውሎስ በቆሮንቶስ በተለይ መጽሐፉ ነው ስለ መከራው ሲያወራ አንዳንድ ነገሮችን ሃይላቶችን ቁጭ ያደረገው እንጂ የጳውሎስ አብዛኛ ነገሮች አልተጻፉም። ያለፈባቸው ነገሮች እንደው እንዲሆንኩኝ ብቻ ብሎ ነው የሚያልፈው። ለምን እኔ ሳስበው ምናልባት እንደው ቡስት እንዳያረግ ይሆን ወይ አያችሁ፣ ምናልባት አንድ ጊዜ ከፈልናቸው የምንላቸው ነገሮች እኔ እኮ የምንል ነገር እንዳያገኝ ይሆን አትጻፍ ብሎት ይሆን አይዶን ነው። ግን ሃይላይቶችን ሰጥቶን አልፏል። ራሱም ተናግሯል። በአንደኛ ቆሮንቶስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 24 እንዲሁም 25 ላይ የተናገራቸው ነገሮች አሉ። ደረሰብኝ ይላል ጳውሎስ፣ ግርፋት ይላል ስለ ወንጌል ስራ ሲዞር። በተለይ ደግሞ ታስታውሳላችሁ በቆሮንቶስም እንዲሁም ደግሞ በአንጾኪያም በተለይ ባለፈባቸው ጎዳናዎች ጳውሎስ ለግርፋት ተዳርጓል። አይሁድ ይላል ሁለተኛ ቆሮንቶስ ምዕራፍ 11 አይሁድ አንድ ሲጎድል ለ45 ጊዜ ምን አደረጉኝ ይላል? ገረፉኝ። እነዚህ እንትኖች ዝም ብሎ የመጡ አይደሉም። ግን ስንት ጊዜ? 5 ጊዜ 39 ጊዜ ማለት ነው። 195 ጊዜ ምን አረፈብኝ? ግርፋት። ከእንትን ሄጄ የውበት ሳሎን ሄጄ ቁጭ ብዬ የተነቀስኩት ንቅሳት አይደለም። መገረዙም ቢሆን እኮ አለው ጳውሎስ ማተኮር የሚፈልገው እሱ ላይ አይደለም። ስለ ወንጌል የተከፈለው የህይወት መስዋዕትነት ላይ ብቻ ነው ማውራት የሚፈልገው ሰውየው። በቃ የተያዘበት ነገር ምንድነው ካላችሁ ይሄንን ነው። በበትር ተመታ ይላል፣ በድንጋይ ተወገረ፣ ለዛውም ደግሞ ሞተ ብለው አውጥተው ከሰፈር ውጭ እስከሚጥሉት ድረስ የሐዋርያት ሥራ ምዕራፍ 14 ላይ ተመልከቱ።
በፊልጵስዩስ ያደረገው በብልስጥራ የተገረፈው መገረፍ የተወገረው በድንጋይ ወገኖች ሆይ መርከቤ ተሰባበረች በባህር ውስጥ አለፍኩ ይላል። ግን መመኪያው ነበር ወያ አይደለም። ሲመክረውም ልጁን የመንፈሳዊ ልጁን ጢሞቴዎስም ሲመክረው እኮ እሱን ያነሳለት ታስታውሱ እንደሆነ እሱን ያነሳለት ምንድነው ያለው? አንተ ግን ይላል አቤት በዚህ ውስጥ ያለፈ ሰው ምክሩ ራሱ ደስ ሲል አላችሁ ከኔ ጋር አይደል አላችሁ። አሁን እኮ እያሳየዋችሁ ያለሁት እውነተኛ ደቀ መዝሙሮችን ነው። ትንሽ ቆይቼ አሁን ወደኛ እመጣለሁ። ስመጣ በደንብ ትሰማላችሁ ማለት ነው። እውነቴን ነው። በወንጌል አይቀለድም ማለት አሁን እዚህ ጋር ሳወራ በጣም ተጫዋች ወዳጅ እንደሆንኩ ታውቃላችሁ። እዚህ ጋር ሳወራ ግን እኔም አብሬ እየተገረፍኩ ስለሆነ በደንብ እንድትሰሙኝ አደራ እላለሁ። እንዲህ ይለዋል። አንተ ግን ይላል ምዕራፍ 3 ላይ ቁጥር 10 ሁለተኛ ጢሞቴዎስ አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ትከተላለህ አይደለም ያለው። ምን አደረክ? ተከተልህ። አያችሁ ሰውየው በቃ ማለት ማስከተል የሚችል ነበር። ጢሞቴዎስ እያየ ማለት መከራውን እያየ ይከተላል። ደቀ መዝሙር እንዲህ ነው። በነገራችን መከራ እያየ ምን የሚለው የሚከተል ነው። ስደት እንዳለ እያለ ስለ ወንጌል መሰደድ አለ። 40 ሲለጠለጥ 39 አንድ የቀረው ለ40 5 ጊዜ ሲለጠለጥ እያየ ግን ይላል አብሮ ይላል ፓፓ እንዴት ነው? ፓፓ እንደሚሉ እንደዛሬዎቹ ፓፓ እንዴት ነው? እንደዛሬዎቹ ሊሞዚን ምናምን አይደለም። አየው አለ ገርፋቱን ይጠብቅሃል። ታውቃለህ አይደል? ያ አንተ ከፍለው የለ ካንተ ላይ የተማርኩት አው ይላል። ይሄ ነው ህይወት ማለት ክርስትና ማለት ይሄ ነው ይላል። ተከተል፣ እግሬን ተከተል፣ መንገዴን እይ። ወንጌል ነው። ወንጌል ዋጋ የሚያስከፍል ነው ወዳጆች። ወንጌል ክርስትና ዋጋ የሚያስከፍል ነው። እኔ አየው ማህተሙን አየ እንዴት ነው? እኔስ ባገኝ ይላል ይመስለኛል ሳሰብ ጢሞቴዎስ እኔስ መቼ ነው የሚደርሰኝ አለ። ወዳጆች ብዙዎቹ ትንሽ ቆይቼ ያሳያቸዋለሁ። እውነተኛ የወንጌል አገልጋዮች ስለሆኑ ወገኖቼ ሆይ ፎቅና የሆነ ነገር አልተገዛላቸውም። የጠበቃቸው እስራትና ሞት፣ ለዛውም ደግሞ በምድር ታይቶ የማይታወቅ አይነት አገዳደል የተገደሉት እና በአንጾኪያ በልስጥራንም የሆነብኝ የታገስኩትንም ስደት ታውቃለህ። ጌታም ከሁሉ አዳነኝ ይልና በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሰው ዛሬ ለምንድን ዋጋ መክፈል ያቆም ነው? ሰው ስለመሰልን ሌቦችን በቤተ ክርስቲያን የገቡ ሌቦችን ኢሚቴት ስላደረግን ወንጌል ቪኤት መግዣ ያደረጉ ሰዎችን ነው የምናየው። የዚህ ቤተ ክርስቲያን ትልቁ ችግር ምንድነው ካልከኝ ለምን ይመስላል ሰው የማይመጣው? ስለሌለ ትበራለህ፣ ትጠፋለህ፣ እንደዚህ ትሆናለህ፣ የሆነ ጉም ውስጥ ትገባለህ፣ አየር ላይ ትሆናለህ የሚል ስብከት የለንም። ኢየሱስን ነው የምንሰብከው። ምናቀው ዛሬም ኢየሱስ ነው። ወንጌል ያስተማረን ከጳውሎስ የተማርነው ምንድነው? እንዲህ የሚለው ወንጌል የሰማነው ምን የሚለውን በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ። ምትመጣው ስደት ለመቀበል ነው። ካልሆነ ሂድ። ስደት ለመቀበል የቆረጠ ክርስቲያን ማን ነው ካልከኝ ስደት ለመቀበል የቆረጠ ነው። እውነት አርነት እንደሚያወጣው አውቆ የመጣ ነው ክርስትና ማለት። ክርስትና ማለት ወገኖቼ ሆይ ህይወት ነው። ደቀ መዝሙርነት ህይወት ነው። ጳውሎስ ለተጠራው እውነት ነው የኖረው። የሰውየውን ህይወት ስናየው ምስክርነት አያስፈልገውም፣ ህይወቱ ይናገራል። ዛሬ ወገኖቼ እዚህ ላይ ልጨፍር አይደለ? ስነግራችሁ እንደዚህ የሆንኩኝ አወራኋችሁ አይደለም? ተቀጥቅጬበታለሁ። እኔ ውስጤን አፍርሶት ነው የመጣሁት። መዝኜ ወድቄ ነው የመጣሁት አብሬ ከእናንተ ጋር ልሰራ። ወገኖቼ ሆይ
እናድራለን እንጂ እኮ በጣም ብዙ ልነግራችሁ ይችላል። እስጢፋኖስ ሌላ ምንም አላደረገም። ተጠርቶ ከሰፈር ውጪ በድንጋይ ተወግሮ ለዛው አሟሟቱ ራሱ ሲያሳዝን፣ አንዳንዶቹ ይሻላል በቃ አንዳንዶቹ ጧት ተደርገው ተቀልተው እንትን አሉ። ይሄ የስቃይ ሞት በድንጋይ ተቀጥቅጦ ስለምን? ስለ ወንጌል እና ራሳቸው እስጢፋኖስ ከመገደሉ በፊት ግን የሚገርመው ነገር በነገስታት ፊት ገብተው ሲወጡ ምዕራፍ 5 ተመልከቱ። ሐዋርያት ሥራ ምዕራፍ 5 በነገስታት ፊት ገብተው ስለ ስሙ ተንቀው ሲወጡ እንደዚህ ይላሉ። ቁጥር 41 ላይ እነርሱ ስለ ስሙ ይናቁ ዘንድ ሰው ስለ ስም መናቅ እና ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተገኙ ማለት ነው። ስለተቆጠሩ ስለምኑ? ስለ ስሙ ምን መናቅ እንደሚገባቸው ሆነው ስለተቆጠሩ ከክሱ ቤት ምን እያደረጉ? በደስታ ወጡ ይላል። ምን መተፋት ተቻለብኝ እኮ። አይገርምህም ፓስተር መስፍን? ስለ ኢየሱስ እኮ ስናገር እንትና ተፋችብኝ፣ እንትና ተፋብኝ። በነገስታት ቤት በካውንቲው እኮ ተጠርቼ ስለ ኢየሱስ ስለተናገርኩኝ ይሄ ክርስትና ነው፣ ልጆች እንደዚህ አይደረጉም ተብዬ ተነገረኝ። ከዛ እኔ ደግሞ ኖ ማን ነው እኔ አልኳቸው ልጆች እንትን አይደረጉም። አሁን እዚህ ህፃናት ስለሚኖሩ የሰው የተፈጠረበት መፈጠር ነው አልኩኝ። ከዛ ሰውየው ትታሰራለች ትዋለብኝ። አይገርምም? ደስታዬ ይሄ ነበር። የተናቁ ሆነው ስለተቆጠሩ በደስታ ወጡ። አቤት ይሄ ዘመን ይመለስልን፣ በእውነት ይመለስልን። ክርስትና የእውነት የሆነበት ኑሮ የሆነበት ሪል ደቀ መዝሙርነት የሆነበት ይሄ ዘመን ይመለስልን ወገኖች። እውነቴን ነው የምላችሁ በጌታ ፊት። እሱን ተውት። የዛሬ 40 ዓመት የነበረው 50 ዓመት የነበረው ክርስትና ወደ ኢትዮጵያ እግሩን ባስገባበት በተለይ ይሄ የወንጌላውያን እንቅስቃሴ በጀመረበት ጊዜ የነበሩት አባቶች ተፈልገው የሚገኙት እንትና አቶ እንትና እሱማ ይሾም ለቀበሌ እንትን ለመዝገብ ቤት ይሾም የሚባልበት ልዩነት ያለው ህይወት ዛሬ እግዚአብሔር ወደዚህ ቤተክርስቲያን ይመልስልን፣ ወደ ምድራችን ይመልስ። ዛሬ እኮ ወገኖቼ ሆይ እንደውም በእንትና ተብሎ እንዳትመጣብኝ እሷ የምትንባል ሰዎች ሆነናል እኮ። እንደው በማርያም እሷ እንዳትመጣብኝ እሱ እንዳይመጣብኝ የምንባል ሰዎች ከሆነናል። በውጭ ባሉ ሰዎች እንኳን የባህሪያችን ጉዳይ ወገኖቼ ሆይ በጣም ጥያቄ ውስጥ ገብቷል። የዕብራውያን መጽሐፍ ላይ ያሉት እኮ የዕብራውያን ስደተኛ ክርስቲያኖች እኮ የተባለላቸው ይሄ ነው። ቁጥር 10 ምዕራፍ 11 ላይ መዘበቻ በመሆንና በመገረፍ ከዚህም በላይ በእስራት በሆኔ ተፈተኑ፣ በድንጋይ ተወግረው ሞቱ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። እነማ? እነዛኞቹ በእምነት እነሱን የሚመስሏቸው ሰዎች። አቤት ክርስትና! ጴጥሮስ ስለ ክርስቶስ ተሰቅሎ ሞተ፣ በስቅላት ሞተ ጴጥሮስ። ያዕቆብ በሰይፍ ተገደለ። ጳውሎስ ይሄንን የሚናገረን ጳውሎስ ወገኖቼ ሆይ ምስክር ስለሆነ ብቻ በምስክርነቱ የተነሳ አንገቱ ተቀልቶ ተገደለ። ታስታውሳላችሁ ቶማስ የታሪክ መጽሐፍት ሲናገሩ ቶማስ ምዕራፍ 20 ላይ ዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ እንደው በቃ አንተ እውነተኛ ነህ ወይ በሚል አሳየኝ ብሎ ያመነ እጄን ክተትና ብሎ ካየ በኋላ ያመነው ያ ቶማስ በህንድ ሀገር ወንጌልን ካደረሰ በኋላ በጦር ነው የሞተው። ህንድ ሀገር ድረስ ወንጌል ማድረሱ ሽልማት አልሰጠው፣ ይልቁንስ ሞት ነው የጠበቀው። የሚወደው ኢየሱስ የሚወደው የነበረው ዮሐንስ ተብሎ የተጻፈለት ዮሐንስ፣ ጀግናው ዮሐንስ፣ የፍቅር ሰው ዮሐንስ። መልእክቶቹን ስሟቸው። ዮሐንስ ወንጌል ተመልከት፣ አንደኛ፣ ሁለተኛ፣ ሶስተኛ መልእክቱን ተመልከቱ። የራእይ መጽሐፍ ተመልከቱ። ሰው የሚገርም የፍቅር ሰው ነው ዮሐንስ። ስለ ክርስቶስ ፍቅር ዮሐንስ ነገረ ክርስቶስን ማለት
ነገረ ስጋዌ የክርስቶስ ኢየሱስን በኢንካርኔት ሎጎስ ወደዚህ ምድር የመጣበትን እንደ ዮሐንስ የጻፈ የለም። ዮሐንስ ዕውቀቱ የሚገርም ሰው ነው። የሚገርም ሰው ነው ዮሐንስ ዕውቀቱ። መልእክቶቹን ብትሰሙ ጠባ ይሉ መሬት ላይ። ይሄ ዮሐንስ ታዲያ የቪኤትና የሆነ ነገር በዋይት ሃውስ ያለ የሆነ ነገር አልጠበቀው። ይልቁንም በንጉሱ በጊዜው በነበረው ታሪክ እንደሚናገር ለምንድን ነው ኤክሳይል የተደረገው ወይም ደግሞ ስደት የገጠመው ለምንድን ነው ተብሎ ወደ ቱርክ ባለች ከቱርክ ከፍ ብላ በቱርክ ባለች በሰሜናዊ ግዛት ውስጥ ነው ዘመኑን ያሳለፈው። ራእይን የጻፈበት ማለት ነው። ፍጥሞ ደሴት የምትባለው እና ለምንድን ነው ወደዛ የሄደው? እሱ በፊልጵስዩስ ቤተክርስቲያን ተወዳጅ አገልጋይ የነበረ ነው ዮሐንስ ማለት። ለምንድን ነው ወደዛ የሄደው ተብሎ ታሪክ ሲናገር ምንድን ነው የሚለው? እውነት ይሁን ውሸት አላውቅም፣ ግን ታሪክ እንደሚያወራው ማለት ነው። የታሪክ መጽሐፍቶች እንደሚናገሩት ንጉሱ ሰውየው በጣም ተወዳጅና ኢንፍሉዌንሻል ስለሆነ በተለይ ደግሞ በሽምግልናው ጊዜ ስለነበረ በጣም በከተማ ውስጥ አነጋጋሪ የፊልጵስዩስ ቤተክርስቲያን የምትገርም ዳይሜንሽን ውስጥ የከተታል። ለዛ ነው የፍቅር ቤተክርስቲያን የሆነች ይባላል። እና በዚህን ቤተክርስቲያን የምትገርም ዳይሜንሽን ውስጥ ስለከተታት ሰውየው ንጉሱ አስጠራውና አቁም ይሄንን ነገር አለ። አላቆምም አለ። ስለ ኢየሱስ መናገር ያንን ጌታ ፍቅር የተማርኩበትን ጌታ እንዴት ተዋለው? ስለሱ አለመናገር አልችልም ነው። አትናገርም? አው ከተቱት። በምን? በፈላ ዘይት ውስጥ ሲከቱት አልሞተም አሉ። ይሄ ሞትምቢ ነው። ውሰዱና ከሀገር አውጡት። ከዛ ነው ኤክሳይል የተደረገው ይባላል። ግን በዛ ኤክሳይል ተደርጎ እንደውም ሲናገሩ ምን ይላሉ? ያን የመሰለ ጀግና፣ ያን የመሰለ ብዙ ስራ የሰራ ሰው ለገጠር ውስጥ ባሉ እነዚህ የማምረቻ እንትን ውስጥ እንትን የሚገፋ ነበር አሉ። ምርት ሲያመርቱ አብሮ እየሰራ የዛን ጊዜ ነው በፍጥሞ ደሴት ጌታ የተገለጠለት። የራእይ የሚያክል ራእይ ዛሬ ለስንቶቹ መቸገር ማለት መግለጥ የማይቻለውን መጽሐፍ ሰውየው በፍጥሞ ደሴት ሆኖ በዛ ችግር ውስጥ ነው የጻፈው። ከችግር ይኸውላችሁ አንድ ነገር፣ እነዚህ ሁሉ ዛሬ በእጆቻችን ላይ ያሉ መጽሐፍቶች ከችግር የወጡ የእውነተኛ ደቀ መዝሙር ፍሬዎች ናቸው ወገኖች። ኢየሱስን እስቲ አንድ ጊዜ እንበለው፣ የኢየሱስን ማህተም በስጋዬ፣ የኢየሱስን ማህተም በስጋዬ። ኦኬ ገባው። አሁን ቶሎ ብዬ ልጨርስ እቺን አርጌ። የኢየሱስን ማህተም በስጋው የተነቀሰ ሰው ወይም ደቀ መዝሙር ምንድናቸው ልዩ ምልክቶቹ? በነገራችን ላይ በጣም ከባድ መሆኑ የምታውቁት አሁን በነገራችሁ ነገር ስለ ደቀ መዝሙርነት እንዴት ከባድ እንደሆነ ኢየሱስ እንዲህ አለ። ሉቃስ ወንጌል ልወስዳችሁ ነው ምዕራፍ 9 ቁጥር 23 ለሁሉም እንዲህ አላቸው። እስቲ ለሁሉም በሉ እስቲ፣ እስቲ ለሁሉም በሉ እስቲ። የሚቀር የለም እዚህ ውስጥ። ለሁሉም እንዲህ አላቸው። አይነው ይገባኛል። በነገራችን እንደዚህ አይነት ስብከቶች ወገኖች ሆይ እንደ ምን ይባሉት እንደ ኢንስቲንክት እንደሆነ እንደ ይሄ አሁን ምድር ላይ የለም እንደሚባለው እንደ ዳይኖሰር የጠፉ ናቸው። አይነው ይገባኛል። ግን ጠንከር እንበል ግድ የላችሁ እና ለሁሉም እንዲህ አላቸው። እስቲ ለሁሉም በሉ እስቲ። ህይወትም የሆነ እኔ ስለሆነ ብዬ ነው። በነገራችን ላይ የሚያስበለን እንትን ላመጣ ይችል ነበር። እውነቴን ነው የምነግራችሁ። ግን ግድ የላችሁ አንዳንድ ጊዜ በዚህ ውስጥ እንለፍ። ይሄ ስለ መሰረት ስለሆነ ማለት ነው። ፍቅር ይኖር ምናምን እንጀምር፣ ስክራቹ ላይ እንጀምር። የተጣመመ ነገር ካለ አፍርሰን እንስራው። ከዛ ምን ይሆናል? በቃ ፍቅር ይመጣል ማለት ነው። ሳትወደው ትህትና ይመጣል፣ ሌላው ይመጣል። መሰረቱ ግን ችግር ስለሆነ በየቀኑ 17 ዓመት የምንሰድበው ስብከት ለምንድን ነው ከተባለ መሰረት የተጣመመ ስለሆነ። ስለዚህ መሰረት ማስተካከል ነው ዛሬ ያዘ እና እንዲህ ይላል። በጣም ከባድ ስሞች። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር፣ እስቲ ቢኖር በሉ እስቲ፣ ቢኖር በሉ እስቲ። ቅድም ደቀ መዝሙር ነን ብላችኋል አይደል? አለሁ በሉ እስቲ፣ እስቲ አለሁ በሉ እስቲ። ደቀ መዝሙር አለሁ ቢኖር ነው አይደል ያለው? እኔ አለሁ ማለት ነው። እስቲ አለሁ በሉ እስቲ። አሁን ከዚህ በኋላ ስሙ። አላችሁ አይደል? አላችሁ አይደል ወይ? አላችሁ የላችሁ? እስቲ አለሁ በሏ ታዲያ። ነው አትፈልጉም? ደቀ መዝሙርነቱ ልተው አይፈልጉም ብዬ ልሂድ? ስለዚህ አለሁ በሉ እስቲ። ካላችሁ ስሙ። እንዲህ ይላል፣ ራሱን
በሉት ከኔ ጋር ራሱን ይካድ። ከዛ ደግሞ አንድ አለች ሌላ ከባድ ነገሮች። እነዚህ ሁለቱን አብራርቼ ነው የምጨርሰው አጭር አድርጌ። እነዚህ ሁለቱ ሰው ካለፈ ደቀ መዝሙር ነው፣ ካላለፈ ተጣሟል። ስለዚህ አፍርሶ መስራት አለበት። እኔም የምሰራቸው ነገሮች አሉ፣ የወሰንኳቸው ነገሮች። ስለዚህ አብረን እንየው። ምን ይላል? ራሱን ይካድ። የመጀመሪያ ስቴፕ ራስ መካድ ነው። እንመጣለን ምን ማለት ነው። ሁለተኛው ደግሞ መስቀሉንም። ብዙ ሰዎች በተለይ በሌላ ቤት ያሉ ሰዎች መስቀሌንም ብሎ ይላሉ እና እዚህ ላይ የሚታሰረውን ማለት ነው። እዚህ ላይ የሚታሰረውን መስቀል ማለት ነው። የሱን መስቀል አይደለም የሚለው። ምኑን ነው የሚለው? ምኑ? የማንን መስቀል? አይደለም የክርስቶስ አይደለም እያልኳችሁ እዛ ቤት ያለው ትምህርት ነው እያልኩ ነው። መስቀሉንም ነው የሚለው። የማን መስቀል ነው? የራሱ የሰውየው መስቀል፣ የአንቺ መስቀል፣ የምትሸከሚው መስቀል አለ። እለት እለት የምትሸከሚው መስቀል የክርስቶስ መስቀል አለ። የአንተ መስቀል፣ የክርስቶስ መስቀልማ አንተ የገባህበት ነው። አንተ የምትሸከመው፣ አንቺ የምትሸከሚው ምን እያለ ነው? መስቀል አለ። በምን? ለዛው ደግሞ አንዴ ተሸክሞ የሆነ ጊዜ ነው ቼክ እያደረገ የሚሄደው። በየዕለቱ መስቀሉ አለ ወይ? የትኛው መስቀል? በስጋህ ቅድም ያያችሁትን አይነት ፒክቸር በስጋህ ላይ የሚያወጣው፣ በስጋህ ላይ የሚያወጣ ምን ማህተም በየቀኑ የምታደርግበት መስቀል አለ ወይ ነው ጥያቄ። ክርስቲያን ወገኔ አለ ሆይ መስቀል? ምን እያልክ ነው? ዜድ ዛሬ ምን ሆነሃል? እንዲያው እለት እለት ተሸከም። ምን ማለት ነው? ደቀ መዝሙርነት ወገኖች ወይ የመጀመሪያው ስቴፕ ራስ መካድ ነው። ራስ መካድ ነው። ሰው ራሱን ካልካደ ምን ማለት መሰላችሁ? ራስን መካድ ማለት ራስህን ከራስህ መለየት ማለት ነው። ምን ሆኗል ይሄ ሰው የዛሬ? ራስህን ከራስህ ማውጣት ማለት ነው ራስ መካድ ማለት። ሰው ራሱን ካልካደ ወደ መስቀል ሸክም አይሄድም። በነገራችን እለት እለት ሰው ላይ መስቀል ካያቸው ራሱን ክዷል ማለት ነው። የመጀመሪያ ስቴፕ ላይ የተቀመጠው ለዛ ነው። ይሄ ሰው ጳውሎስ ለምንድን ነው ታዲያ እነዚህ ሁሉ ምልክቶች ምን በስጋው ላይ ያሉ ማህተሞች ለምን ተቀመጡ ከተባለ ሰውየው የመጀመሪያ ስቴፕ ያደረኩት ራሴን ክጃለሁ ይላል። አብረን እኔ በጣም የምወደው ሰው ስለሆነ ነው ጳውሎስን ማበዛው። ይላል እንደዚህ ምን ይላል? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 እንደዚህ ይላል፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እንግዲህ ዛሬ አብረን እንበላ። ደቀ መዛሙርታት አላችሁ ከኔ ጋራ? አሜን። አዎ አለው በሉ እስቲ፣ አለው በሉ እስቲ። የመጀመሪያው ስቴፕ እናቴ፣ የመጀመሪያው ስቴፕ ወዳጄ፣ ራስህን የኔ የለሁም ብለህ ራስን ባዶ ማድረግ። በቃ የለሁም፣ ሰልፍ ዲናያል የለሁም። ኤግዚስተንስህ እያለ የለህም። ራስን ከራስ ውስጥ ታወጣለህ። እና ምን የሚታቃላችሁ እዛው ጋር? ስለዚህም በስጋችሁ እግዚአብሔርን አክብሩ ይላል። ሲሞት ስጋ አዳምሻን ቅርጭም አድርገህ ከገደልከው ማለት ነው በቃ ነፍስ እንዳያገኝ ሰው እንትን አድርገህ ካረከው በቃ መስቀል መሸከም ትችላለህ። እስቲ እንበለው የኢየሱስን ማህተም በስጋዬ። እና በጣም የሚገርመው ሰው እኮ የክርስቶስ አካል ነው የሚሆነው አይደል? ሰው ወደዚህ ህይወት ሲመጣ የክርስቶስ አካል ነው የሚሆነው። የመጀመሪያው ሰልፍ ዲናያል የሚያደርገው ምንድነው ታውቃላችሁ? አካሉ ላይ እናንተ ብቻ ብርቱ የሆናችሁት እናንተ ብቻ አካሉ ላይ እንደሌላችሁ ያስባል። እና ምን ያደርጋል መሰላችሁ? በአካሉ ላይ ደካማ የሆነ አካል እንዳለ አውቆ ያንን ደካማ ወደ መሸከም ነው የሚመጣው። አቤት አቤት አቤት! በአየር ላይ ትሄዳላችሁ አሜን ሚል ሊኖር ይችል ነበር። አካሉ ላይ ያለ ደካማ ተሸከማለህ ስለ አሜን ልትል ይገባል ወገሬ። አዎ ከባድ ነው፣ ከባድ ነው። እንዴት ነው የሚከብደው? ላሳያችሁ። ደቀ መዝሙርነት መሸከም ነው፣ የሸክም ሰው መሆን ነው። ሁለተኛው አይደለ? ተሸክሞ አይደለ ቢለው እለት እለት ይከተለኝ ነው አለ። ምኑን? መስቀል። ምን የሚያደርግበት መስቀል ነው? እንየዋ። በወቅቱ ወገኖች ወይ መስቀል የሚለው ቃል
ሞት የሚያመለክት ነው። ሞት ማለት መስቀል ተሸክሞ ይከተለኝ ሲል መስቀል መቀለጃ አይደለም። መስቀሉን ተሸክሞ የሚከተለው ምን ሊሆን ነው? ሰውየው ራሱ በየዕለቱ ነው። ለዛው ምን ሊሆን ሊገደል የሆነ ቀን ላይ ይገደላል እና ሊገደል ወሳኝ የሆነ ሰው ብቻ ይከተለኝ ነው ያለው። አንዳንድ ነገሮችን ላብራራላችሁ እንጨርሳለን። ለምን ነው የሚሞተው? ለምን ይሞታል? የመጀመሪያው ነገር ለፍቅር ይሞታል። ለፍቅር ይሞታል። ምን ማለት ነው ታውቃላችሁ? የዮሐንስ ወንጌል ምዕራፍ 15 ቁጥር 35 ላይ ደቀ መዛሙርቴ መሆናችሁን በምንድነው ሰዎች ያውቋቸዋል ያለው? በፍቅራችሁ። ስለዚህ ምን ማለት መሰላችሁ? መስቀል ተሸክሞ ፍቅር የሆነ ቦታ ሲደርስ ፍቅር የሚባል ያያል። በየመንገዱ ያለ ሰው የሆነ ጊዜ እኮ የሆነ ነገር ነው የሚገባል። እኔ እንደዛ ነኝ። የሆነ ጊዜ ላይ የሆነ ነገር እየጨመርኩ ነው የሚሄደው እየገባኝና የሆነ ቦታ ላይ ፍቅር የጎደለው ሰው የሆነ ቦታ ላይ ሲደርስ ፍቅር የሚባለውን ነገር ሲያይ ምን ያደርጋል? ያንን ፍቅር ከዛ መስቀሉ ላይ የተነቀሰበት ቦታ ላይ ፍቅር የሌለ ነገር የሚል ከሌለው ይነቀሳል። አየህ፣ ደቀ መዝሙር መሆኑን የሚያሳውቀው በዚህ ነው። አለበለዚያ አይደለማ። ከሆንክ የዛ ንቅሳት በላይ ላይ ሊኖር ይገባል። ለራስ ወዳድነት ቦታ የለውም። የአካሉን ጤና ለመጠበቅ ሲል አካል ውስጥ አይደል ያለው? የአካሉን ጤና ለመጠበቅ ሲል ምቾቱን ይተዋል። በቃ የራሱን ኮንቪኒየንስ የራሱን ምቾት ይተዋል። በቃ ይተዋል። ለፍቅር የሚከፈል ዋጋ ንቅሳት ያስቀምጣል። የታለ ፍቅርህ? ይኸው ጌታዬ ቤት በኩል ነው። በዚህኛው ያለው ፍቅር የሚለው አየው፣ በስጋው ላይ ተነቅሶታል። እንትኔታ አለ። ይኸው እኮ እዚህ ጋር አይታየም እንዴ? አንብበው ውስጥ ይነቀሳል፣ ይጨምራል። ወገኖች ሆይ ለህብረት ይሞታል። ትልቁ በተለይ ደግሞ በዚች ቤተክርስቲያን እኛ ባለን በዚች አሁን በምሰብክባት ቤተክርስቲያን ትልቁ ችግር ለህብረት አለመሞት። እኔ ያው አለባብሼ አላወራም ታውቃላችሁ። እውነቱን አንድ ሰው ያለ ሚዲያ ሶሻል ሚዲያ ላይ እንቅጭቅጩ ነው የሚል እና እኔ እንቅጭቅጩ ነው የምናገረው። ለህብረት ብዙዎቻችን አልሞትንም። የህብረት ቫልዩ እና ዋጋም አልገባንም። አይ ቲንክ ይመስለኛል ለህብረት መሞት ብዙ መስዋዕትነትን ይጠይቃል። የፋይናንስ የገንዘብ መስዋዕትነትን ይጠይቃል። የታይም የጊዜ መስዋዕትነትን ይጠይቃል። ብዙ መስዋዕትነቶች ይጠይቃል። እንደ ህብረት ስለሆነ የምንሰራው በዛ ህብረት ውስጥ የአካልነትና የአባልነት ስሜት የሚሰማው ደቀ መዝሙር በእነዚህ ነገሮች ፍሮንት የሚገኝ ሰው እና የሐዋርያት ሥራ ምዕራፍ 2 ቁጥር 44 ለዚህ ምሳሌ የሚሆነው ምንድነው የሚለው? ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ ይላል። አብረው ነበሩ። አብሮት ማለት ሰጥቶ አይቀርም። አሁን እኮ አንዳንዶቹ በገንዘብ በጣም ታማኝ ሊሆኑ ይችላሉ፣ ግን የሉም። የጊዜ ችግር አለባቸው ማለት ጊዜ መስጠት ላይ የሉበትም። አንዳንዶቹ ደግሞ በጊዜ በመስጠት ጠዋትና ማታ ቸርች ላይ ሊሆን ግን ደግሞ በሌላ ነገር ላይ የለም። ባላንስ አድርጎ ወገኖቼ ሆይ ለህብረት የሚከፈል መስዋዕትነት በጀርባ ላይ ህብረትን መሸከም እና የዚች አንድ ጣቴ እቺ ጣቴ ስለምታስፈልግ ነው እዚህ ላይ ኖረችው አይደል? አንተ እንደዚህ ጣት ከሆንክ ከዚህ ቤት እየቀረህ በሄድክ ቁጥር ምን እያልክ ተው እንደሆነ ታውቃለህ? አላስፈልግም ለአካሉ እያልክ ነው። ለአካሉ አላስፈልግም፣ በቃ የራሱ ጉዳይ ዜድ የራሱ ጉዳይ እያለ ጣቴ ቤት እንደመቅረት ማለት ነው። አካሉ ላይ የገባኸው ስለምታስፈልግ ነው። በክርስቶስ ኢየሱስ በዘላለማዊ አጀንዳ አካሉ ሰው ከገባ በኋላ አላስፈልግም እንዴት ይላል? ይሄ እኮ የክፉ እኮ ሐሳብ እኮ። በሰዓትና በጊዜ ታማኝ መሆን፣ በሚያስፈልገው ነገር ታማኝ መሆን። ቤተክርስቲያን በዚህ ጉዳይ ማልቀስ የለባትም። በእውነት ማልቀስ የለባትም። እውነተኛ ደቀ መዝሙር በዚህ ስለሚታወቅ ማለት ነው። የተወሰነውን ነገር ብዬ ልጨርስ፣ ብዙ ሰዓት ስለወሰድኩኝ።
እቺ ትንሽ የምታምነች እንግዲህ አብረን እንታመማለን። ለይቅርታ ወይም ለምህረት ይሞታል። አቤት አቤት ዛሬ ጌታ ሆይ እዚህ መጥተህ የብዙዎቻችን ልብ አሁን እኔ እዚህ ጋር እየሄድኩኝ ከዚህ ጀምሬ እግዚአብሔርን ሆኜ ማለት ነው እየከፈትኩ ልብ እየከፈትኩ ማየት ብችል አቤት ምህረት፣ በጎነት፣ ቸርነት፣ ፍቅር የሚለው ተሰርዞ የዓለምነሽን ላገኛት ፈለቀን ቆይ ላገኘው እንትን ቦታ ላይ አንገቱን ነው ምለው ምናምን። ስንቶቻችን ይሆን ልባችን ቢከፈት ለሆነ ጊዜ እያዘጋጀን ያለነው ሰይፍ የሚገኝ? ስንቶቻችን ነው ይሄው ልባችንን ጌታ እውነተኛ ደቀ መዛሙርታ ይሄው ጌታ መጥቶ ያልተጣመመ ነገር አለ? ዛሬ ትምህርት ይሄ ነው። እውነተኛው ክርስትና ብሉ ፕሪንቱ ይሄ ነው። የይቅርታ ልብ አንተ እንደ ጦር ሜዳ አረከው እኮ ቤቱ 5 ሰዓት እዛ ሄደ ሌሊት በረዶ የለም ብለ ማለት በረዶ እኮ እያለ እኮ ነው። ለዛውም እኮ ቤተ ክርስቲያኑ ደጅ ላይ ለምሳሌ ቅዱስ ቅዱሳን ስለሆነ አትገባም እኮ እዛ ውስጥ ይሄ ምንጣፉ የሚደረግበት ቦታ እኮ አትገባም። ነጠላ ለብሰህ ያልክ 5 ሰዓት ከሌሊቱ ተንቀጥቅጠህ የምትመጣበት ቦታ የነበረውን ረሳና እዚህ ዝናብ ጠብሴ ምን አገባ? አካል አይደለህማ፣ ስሜቱም የለም፣ አትመጣም። ለመቅረት ምክንያት ስንቶቻችንን እኔ ጌታ ምስክር እውነቱን የምናገረው ስንቶቻችንን ሰው ቅዳሜ መቅጠር እየቻልን እሁድ 12 ላይ የምንቀጥር ስንቶቻችንን እሁድ 12 ላይ ጠብቀን የቸርች እኮ ምን አንዳንዴ ምን እንደሚመስል ታውቃላችሁ? ጠላትነት ገባብን እንዴ ይላል። ምንድነው የተካፈልነው? እኮ የመስቀል ፍቅር እኮ ነው። ጳውሎስ እኮ ለዛ ነው የገላትያው እዚሁ መጽሐፍ ላይ ማን ነው ያወረደባችሁ ኢየሱስን አለ። አዚም ያደረገባችሁ ማን ነው? ተሰቅሎ አልነበረም ወይ? ወገኔ ማን ያወረደው? እውነተኛ ደቀ መዝሙር ፈትሹ ራሳችሁ። እኔ ወድቄ ነው ያገኘሁት ራሴ። እኔ ምን አስዋሸኝ? መድረክ ላይ ስለሆንኩ አልዋሽ። የተጣመመውን ለማስተካከል ሞክራለሁ እንጂ መድረክ ስለተተኛ አልዋሽም። ወድቄ ነው ያገኘሁት። እውነተኛ ደቀ መዝሙር አይወክለኝም። እንዲወክለኝ ግን እሰራለሁ ከዚህ በኋላ። የትኛው ኖሮኝ የትኛው ገዳይ አይደለሁ እንዴ? ወንድምን ምገር፣ እህቶቼን ማደማ፣ ለትዳሬ ያልሆንኩኝ፣ ቤቴንም አልጠብቅ። ስንቱን እናወራለን ወገኖቼ ወይ ልጆቻችንን እኮ ማየት ያቅቶን እኮ ቤታችን እንትን ያደርግ ብዙ እኮ አለ። ቫልዩ ማንሰጥ፣ እግዚአብሔር ለሰጠው ኢንስቲትዩሽን ማንጠነቀቅ ብዙዎች ወገኖቼ ወድቀናል። እኔ እውነቱን ነው የምነግራችሁ፣ ወድቀናል። የሚሻለው አንድ ነገር ነው፣ መመለስ ነው የሚሻለው። ግዴላችሁ ቡስቲንግ አይረዳም። እግዚአብሔር የሚፈልገው ልብ ምን እንደሆነ ታውቃለህ? ሚዛኑን አሳየው። አሁን ሚዛን ወንድምህ እንዳንተ ካንተ የተሻለ ደካማ ነው አይደለ? ዜድ ደካማ አይደለ? ዛክዬ ካንተ እንደምሻል መቁጠር ነው። መስጎ ፓስተሮች እዚህ ያላችሁ ካንተ እንደምሻል ማወቅ ነው ያለብን። ድካማችን የት ሄደ ካልክ እንኳን በቤት ያለውን አይደለም እንኳን በውጭ ያለውን ያመጣል፣ በቤት ያለውን እያጠፋ ነው። የሚሻለን መመለስ ነው። ጌታ ይርዳን። የኔ ነገር ብዙ ነው፣ አቤት ብዙ ነው የጻፍኩት፣ ግን ይቅር